የኔን አካውንት ሪፖርት አድርጋችሁ ያዘጋችሁ ሰዎች እድሜ ልካችሁን ሲያስቀዝናችሁ ይኑር። ሲያስቀዝናችሁ ማን ያርጋችሁ? ማን የማያስቀምጥ የማያስተኛ እንቅልፍ የማያስወስድ በሽታ ቸሩ መድኃኒዓለም ይስጣችሁ። ዳህ ሲለወጥ ማትወዱ እድሜ አለ እዛች ሀገር ህግ ፍቃድ ሰው መቅበር አይቻልም። ስለዚህ እኔ አሁን ልነግር የምፈልገው እቺ ልጅ ሞታ ለፖሊስ ተሰጣ ከሆነ አሰላሙ አለይኩም። ሰው ሲሞት እነሱ አገላብጠው 8 ቀን 7 ቀን ነው የጣት አሻራ የጥፍር አሻራ የልብሱ ሁሉ አይቀርም። አሻራ ሲነሳ እዛ ሀገር በጣም ከባድ ነው ሞት ይያልኩ ነው። ከገደልክ ትገደላለህ። ለምን እኛ ብዙ ወንድሞቻችን ሞተው ተገለው ራሱ ጫካ ነው ጆከር እንደምታውቁ መሬቱ ባጽናቸው ተመርምረው ተግባባን እኮ አሁን ጆካ ሆስፒታል ተሰጣ ከሆነ እንግዲህ ኢንፎርሜሽኑን እንጠብቃለን። እኔ 4 ቀን ግን ያንን ኢንፎርሜሽን ማግኘት አልቻልኩም። ለዛ ነው ዛሬ ላይቭ ይገባ። አሁን መጠየቅ ያለብን ምንድነው ሆስፒታል ላይ ተቀብራ ከሆነ ገለዋታል እንዴ ኮንፈርም እናድርገው። እኔ ሰዎች ስላሉኝ ያንን ዘባለው ሰው ሆስፒታል መሆኗን መጠየቅ ነው። ሆስፒታሉ እንደጠየቅኳት እኮ ነው። አሁን ቆይ የማታውቀው ነገር አለ። ቆይ አንዴ እዛ ሀገር አንድ ሌታ ይዘህ ስትገባ ውክልና የወሰደ ሰው አለ። የዚች ልጅ አስከሬን ይዞ የሚገባ ይቃማ ያለው ሰው ይኖራል። ቆይ ፖሊሶች ማየት አይችሉም? ይችላሉ። ቆይ ፖሊሶች እሷ መሆኗን ሬሳው እንደመኖሩን ያውቃሉ? ማየት ይችላሉ? ኧረ በኩባክም አይቀልር ቀዳት ቀልር ሳውዲ አረቢያ እንደዛ ነገር የለም። እና ፖሊስ ማየት አይችልም? ወላ ፖሊስ ከሌበረ በሞት ቀልድ የለም። አሁን ወሬ ማዘብዘብ አይደለም። ሰውየው በየመን ሳይወጣ ቶሎ ደውሉ ለፖሊስ። የትም ሀገር ያላችሁ ትችላላችሁ። ለፖሊስ ለሳውዲ አረቢያ ፖሊስ መደወል ትችላላችሁ። ቶሎ ደውሉና አሳውቁ። አሁን እዛ ቦታ ላይ ቤቱ ላይ የሰውየውን ቁጥር ብቻ መስጠት ነው። ምንም አይነት ነገር አያስፈልግም። አለቀ። በሰከንድ ነው እንዳለ ተለቅሞ የሚገባ። ያ ጆካ በዚህ አጋጣሚ ግን እንትን ይሄ የብሔር ስም አታንሱ በእናታችሁ ሁላችሁ። አይሰራም። ጆከር ሰማይ ነው ሃናን ልብ ህመም እችን ልብ ህመም የማይመስል ነገር ነው። አንድ ነገር ልንገራችሁ። ይሄ ሰውዬ ወስዶ ቀብሯት ከሆነ የገደላት ቦታ ላይ ሆናችሁ ጅጃ ያላችሁ እንዳትደብቁ። ይሄ ሰውዬ አሳልፋችሁ መስጠት አለባችሁ። የሃናን ሀዘን ሳናበቃ ሌላ ሀዘን እያመጣብን ነው ያለው። እየሰማችሁ ነው? ሃና እህታችንን ሳያመጣ ሌላ እህት መውሰድ ምንድነው? ቆይማ መሲ አንድ ጊዜ ተረጋጊ። ቆይማ ወደ መፍትሄው ጋይስ። ቆይ ጆከር እንግዲህ አሁን ይቺ ልጅ ተቀበረ። ጆከር ህጋዊ ቦታ ላይ አይደለም የተቀበረችው። የትም ነው የተቀበረችው ይቺ ልጅ? የትም ነው የተቀበረ። ባራቀም መቅበር አይችልም። ባራቀም ቤተሰቦቿ በመጀመሪያ ደረጃ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሰላም አለ አልሐምዱሊላህ። ምን ሰላም አለ። ዛሬንም አንዷን ገደሏት። እውነት ለመናገር በጣም ያሳዘነች። ነይ ብለው ወስደው ደፍረው ምን ብለው አሰቃይተው ገለው አሁን ቀብረዋታል። አስባችሁታል? ማናቱ ይሄን ያረጉት ምንድነው? የሃና አጀንዳ እንዲዘጋ ስለተፈለገ ነው። እኔ አላቅም። በጣም ያሳዘነች። የሞተችው ደግሞ ገና ልጅ ገና ህፃን ናት። ለምን ለሃና ለምን ድምጽ ሆንሽ በሚል ነው ማለት ነውና እነዚህ ሰዎች በቃ በደም የተጨማለቁ ናቸው። በልበል ነው መሰል የሚላቸው ማለት ነውና እህታችንም እንግዲህ ሞታለች። ቀብረዋታል ተብሏል። እንግዲህ እኔ በማቀው ሳውዲ አረቢያ ላይ አንድ ክርስቲያን አይቀበርም። እችን ልጅ ግን የት እንደቀበሯት አይታወቅም። ለማንኛውም ሁላችሁ ድምጽ ሆኗት። እውነት እኔ በጣም ነው ያሳዘነችኝ። ወላሂ አስባችሁታል? ያልፈልኛል ብላችሁ ወጣችሁ የገዛ ሀበሻ ኢትዮጵያዊ የራሳችሁ ሰው ገሎ እንደዚህ ሲያሰቃያችሁ እንኩላሊታችሁን ሲሸጣችሁ ምናምን ከባድ ነው። ሼር አድርጉት።